ሰላም ጤና ይስጥልን ተመልካቾቻችን፣ የአፍሪካ ሬኔሳንስ ቴሌቪዥን ዜናዎች ከዚህ በማስከተል ይቀርባሉ። በቅድሚያም አርዕስተ ዜናዎቹን ነው። አሜሪካ በኢትዮጵያ ላይ ጥላው የነበረውን የጦር መሳሪያ ማዕቀብ ማንሳቷን አስታወቀች። የመብቶችና ዴሞክራሲ እድገት ማዕከል ካርድ በሰባተኛው ሀገራዊ ምርጫ የሚለቀቁ ሐሰተኛ መረጃዎችን ለማጥራት ያስችላል ያለው መተግበሪያ ይፋ አደረገ። በ10 ዓመታት ውስጥ በአሜሪካ ፕሬዝዳንት ወደ ቻይና የተደረገው የመጀመሪያው የትራምፕ ጉብኝት በዲፕሎማሲ ቋንቋ ዘላቂ ወዳጅና ጠላት የለም የሚለውን የሚያስረግጥ ሆኗል። ተመልካቾቻችን በያላችሁበት የዓለም ጥግ ሰላምታችን ይድረስ። ይህ የአፍሪካ ሬኔሳንስ ቴሌቪዥን የዜና ሰዓት ነው። የተመራረጡ ዜናዎቻችንን ወደ እናንተ እናደርሳለን። አብራችሁ እንድትሆኑ የሚጋብዛችሁ ጽዮን ላይኩን ነኝ። ወደ ቀዳሚው ዜናችን ስናልፍ አሜሪካ በኢትዮጵያ ላይ ጥላው የነበረውን የጦር መሳሪያ ማዕቀብ ማንሳቷን አስታወቀች። ኢትዮጵያ የጦር መሳሪያ ሽያጭ ማዕቀብ ከተጣለባቸው ሀገራት ዝርዝር ውስጥ በቅርቡ ሙሉ በሙሉ እንደምትሰረዝም ተገልጿል። ሩሃ ግርማ ተጨማሪ አላት። የአሜሪካ የመከላከያና የንግድ ቁጥጥር ዳይሬክቶሬት በኢትዮጵያ ላይ ጥሎት የነበረውን ጥብቅ የጦር መሳሪያ ሽያጭ ማዕቀብ ማንሳቱን በይፋ አስታውቋል። ኢትዮጵያ በሰሜን ኢትዮጵያ ከነበረው የትግራይ ጦርነት ጋር በተያያዘ ከህዳር 2014 ዓ.ም ጀምሮ ከ4 ዓመታት በላይ በዚህ ማዕቀብ ውስጥ የቆየች ሲሆን አሜሪካ ጥላ የነበረው ማዕቀብ መነሳቱ ይፋ የሆነው በኢትዮጵያ ግጭቶች በቀጠሉበትና የትግራይ ክልል ውጥረት ባለበት በኢትዮጵያና በኤርትራ እንዲሁም በኢትዮጵያና በሱዳን መካከል ውጥረት ባለበት ወቅት መሆኑ እያነጋገረ ይገኛል። አሜሪካ በኢትዮጵያ ላይ ጥላው የነበረውን የጦር መሳሪያ ማዕቀብ ለማንሳት ከውሳኔ ላይ የደረሰችበትን ምክንያት በይፋ ባትገልጽም ሆኖም የአሜሪካ መከላከያ ንግድ ቁጥጥር ዳይሬክቶሬት ይህ ማዕቀብ መነሳቱን ይፋ ያደረገው የኢትዮጵያ የውጭ ጉዳዮች ሚኒስትር ጌዲዮን ጢሞቴዎስ ወደ ዋሽንግተን አቅንተው ከአሜሪካ አቻቸው ማርኮ ሩቢዮ ጋር በሁለትዮሽና የምስራቅ አፍሪካ ቀጠናዊ ጉዳዮች ላይ መነጋገራቸውን ተከትሎ ነው። የውጭ ጉዳይ ሚኒስትሮቹ በውይይታቸው በምስራቅ አፍሪካ የሚከሰቱ ግጭቶችን በመፍታትና ውጥረቶችን በማርገብ ረገድ ኢትዮጵያ በምትጫወተው ወሳኝ ሚና ላይ አጽንኦት ሰጥተው መነጋገራቸውን የአሜሪካ ውጭ ጉዳይ ሚኒስቴር አስታውቋል። የአሜሪካ የመከላከያና የንግድ ቁጥጥር ዳይሬክቶሬት በኢትዮጵያ ላይ ይከተል የነበረውን የክልከላ ፖሊሲ በማንሳት አሁን ላይ በዓለም አቀፍ የጦር መሳሪያ ዝውውር ደንብ ቁጥጥር የሚደረግባቸውንና ከኢትዮጵያ ጋር የተያያዙ የፈቃድ ማመልከቻዎችን በየተራ እየገመገመ እንደሆነ አስታውቋል። በዚህም ኢትዮጵያ በቅርቡ የሚወጣው የደንብ ለውጥ ዝርዝር ውስጥ ከሚገኙ ሀገራት ተርታ እንድትሰረዝ የሚደረግ መሆኑ ተገልጿል። ይህ ደንብ በአሜሪካ ማዕቀብ ስር የሚገኙ የተወሰኑ ሀገራት ለመከላከያ ሰራዊት፣ ለፖሊስ፣ ለደህንነትና ለሌሎችም የሀገር ውስጥ የጸጥታ ኃይሎቻቸው የሚሆኑ የመከላከያ ቁሳቁሶችንና አገልግሎቶችን ከውጭ ገዝተው ማስገባትም ሆነ ወደ ውጭ ሀገር መላክ እንዳይችሉ የሚከለክል ነው። ኢትዮጵያ ከጥቂት ዓመታት በፊት የጦር መሳሪያ በብዛት የምትገዛው ከሩሲያ፣ ከቻይና፣ ከቱርክ፣ ከተባበሩት አረብ ኤምሬቶችና ከኢራን መሆኑን የተለያዩ መረጃዎች ያሳያሉ። የአሜሪካና የኢትዮጵያ ባለስልጣናት ቀይ ባህርን ጨምሮ በተለያዩ ጉዳዮች ላይ ከመወያየታቸውና በኢትዮጵያ ላይ ተጥሎ የነበረው የጦር መሳሪያ ማዕቀብ ከመነሳቱ ጥቂት ቀናት ቀደም ብሎ አሜሪካ በኤርትራ ላይ የጣለችውን ማዕቀብ ለማንሳት ማቀዷ መዘገቡ ይታወሳል። ተመልካቾቻችን አሁን ደግሞ ባለፉት 24 ሰዓታት የተከናወኑ የምርጫ ጉዳዮችን ሰብሰብ አድርገን የምናቀርባቸው ይሆናል። የተመራረጡ መረጃዎቻችንን ይስሐቅ እንድሪስ እንደሚከተለው ያቀርባቸዋል። የኢፌዴሪ ሕገ መንግሥት አንቀጽ 38 የመምረጥ እና የመመረጥ መብትን ይደነግጋል። እኛም ዕለታዊ የምርጫ ነክ ጉዳዮች የሚቀርቡበት የዘገባ መሰናዷችንን አርትስ 38 ብለነዋል። ይህ የምርጫ ዘገባ በአርትስ ቴሌቪዥን የገቨርናንስ ዴስክ ተዘጋጅቶ የሚቀርብላችሁ ነው። የመብቶችና ዲሞክራሲ እድገት ማዕከል ካርድ በሰባተኛው ሀገራዊ ምርጫ የሚለቀቁ ሐሰተኛ መረጃዎችን ለማጥራት ያስችላል ያለውን አይቬሪፋይ የተሰኘ መተግበሪያን ይፋ አደረገ። ካርድ በተለይም በኢትዮጵያ በከፍተኛ ሁኔታ እየጨመረ የመጣውን የሐሰተኛ መረጃ ስርጭት ለመቆጣጠርና በመጪው ሀገራዊ ምርጫ ተጽዕኖ ሊያሳድሩ የሚችሉ ክስተቶችን ለመቀነስ የሚያግዝ መተግበሪያን ይፋ ማድረጉን አስታውቋል። ሰባተኛው ሀገራዊ ምርጫ ሊካሄድ ጥቂት ሳምንታት ብቻ በቀሩበት በአሁኑ ወቅት ምርጫ ቦርድን ጨምሮ የተለያዩ አካላት ምርጫን የተመለከቱ ሐሰተኛ የመረጃ ስርጭቶች በከፍተኛ ሁኔታ እየጨመሩ መምጣታቸው ከሰሞኑ በተደጋጋሚ ሲገልጹ ተስተውለዋል። በተለይ ቀጣዮቹ 2 ሳምንታት እነዚህ ድርጊቶች በከፍተኛ ሁኔታ የሚጨምሩበት እንደሆነ የሚገልጹት የካርድ ዳይሬክተር ዶክተር ሞገስ ደምሴ ማዕከሉ ከዚህ በፊት የነበረውን የካበተ የሚዲያ ክትትል ልምድ ከአይቬሪፋይ መተግበሪያ ጋር በማቀናጀት ችግሩን በተወሰነ መጠን ለመቅረፍ እንደሚሰራ ለአርትስ ቴሌቪዥን ገልጸዋል።
በሶሻል ሚዲያ በተለያዩ የማህበራዊ ሚዲያ የሚሰራጩ የተለያዩ አይነት ሐሰተኛ መረጃዎች ይኖራሉ። በተለይ በምርጫ ወቅት ደግሞ እነዚህ በጣም በብዛት ሊሰራጩ እንደሚችሉ ይታሰባል። ትሬንዱ የሚያሳየው እየጨመረ እንዳለ ያሳያል እና እነዚህ ነገሮች ግን አንቼክድ ከሆኑ አንዳች እርምጃ ወይንም አንዳች መፍትሄ ካልሰጠናቸው የምርጫው ኢንቴግሪቲ ላይ ትልቅ ተጽዕኖ ሊያሳድሩ ይችላሉ ብለን እናስባለን። ፌክ የሆነውን ሐሰተኛ የሆነው መረጃ ትክክለኛ ከሆነው መረጃ በመለየት በማሳወቅ ዜጎች በመረጃ ላይ የተመሰረተ ምርጫ ማከናወን እንዲችሉ በመርዳት ነው። ወደ ቫዮለንስ ወደ ኢንሳይትመንት ኦፍ ቫዮለንስ የሚያመሩ አይነት መረጃዎችን ካገኘን የሚመለከተው አካል እኛ በሪፖርት ስለምናወጣው የሚመለከተው አካል ደግሞ ያንን ትክክለኛ መረጃ ወስዶ የራሱን ፈርዘር ኢንቨስቲጌሽን የሚያደርግበት እና መፍትሄ የሚያስቀምጥበት እርምጃ የሚወስድበት አካሄድ ሊኖር ይችላል። ካርድ ይህንን የሚሰራው ከሲቪል ማህበረሰብ ድርጅቶች ባለስልጣንና ከምርጫ ቦርድ ጋር በመተባበር እንደሆነ የገለጹት ዳይሬክተሩ ማዕከሉ መሰል ድርጊቶችን በሪፖርቶች በማጋለጥ በተለያዩ መንገዶች ለሕዝብና ለሚመለከተው አካል እንዲደርስ እንደሚያደርግ ገልጸዋል። በተለይ ቀጣዮቹ 2 ሳምንታት እነዚህ ድርጊቶች በከፍተኛ ሁኔታ የሚጨምሩበት እንደሆነ የሚገልጹት የካርድ ዳይሬክተር ዶክተር ሞገስ ደምሴ ማዕከሉ ከዚህ በፊት የነበረውን የካበተ የሚዲያ ክትትል ልምድ ከአይቬሪፋይ መተግበሪያ ጋር በማቀናጀት ችግሩን በተወሰነ መጠን ለመቅረፍ እንደሚሰራ ለአርትስ ቴሌቪዥን ገልጸዋል። የሚያጋጥሙትን ሙሉ በሙሉ እንቀርፋለን ባንልም፣ ነገር ግን በዋነኛነት የቲማችን ያደራጀነው ቲም እነዚህንም ቻሌንጆች ጭምር የሚመለከት ቴክኒካል ካፓሲቲ ያለው ቲም አለ። ስለዚህ እነዛ የሚሰበሰቡትን ክሌሞች አጣርተን ኖት ኦል ክሌምስ ሁሉም ክሌሞች ፋክት ቼክ ይደረጋሉ ማለት አይደለም። ኦፒኒየን የሆነውን ከትክክለኛው ክሌም ተለይተው ፋክት ቼክ ይደረጋሉና ካርድ ይህንን የሚሰራው ከሲቪል ማህበረሰብ ድርጅቶች ባለስልጣንና ከምርጫ ቦርድ ጋር በመተባበር እንደሆነ የገለጹት ዲሬክተሩ ማዕከሉ መሰል ድርጊቶችን በሪፖርቶች በማጋለጥ የተለያዩ መንገዶች ለሕዝብና ለሚመለከተው አካል እንዲደርስ እንደሚያደርግ ገልጸዋል። በተለይም ከጥቂት ዓመታት ወዲህ የሰው ሰራሽ አስተውሎት መምጣትና የማህበራዊ መረጃዎች እውነተኛነት አዳጋችነት እያየለ በመጣበት በዚህ ወቅት ማዕከሉ ይፋ ያደረገው መተግበሪያ ምን ያህል አቅም ያለው እንደሆነ የተጠየቁት ዶክተር ሞገስ መሰል ችግሮችን ለመቅረፍ የሚያስችል የቴክኖሎጂ ባለሙያዎችን የያዘ መተግበሪያ እንደተዘጋጀ ነው ያነሱት። ካርድ ፕሮጀክቱን ለመተግበር 25 የመረጃ አጣሪዎች በማሰልጠን በመላው ሀገሪቱ እንዲሰማሩ ማድረጉንና ከእነዚህም ውስጥ 15ቱ በክልሎች እንዲሁም 10 ባለሙያዎች በአዲስ አበባ ማዕከል መመደባቸውን አስታውቋል። ለሰባተኛው ጠቅላላ ምርጫ ከፍተኛ ቁጥር ያላቸው እጩዎችን ያስመዘገቡ የፖለቲካ ፓርቲዎች ዝርዝር ይፋ ሆነ። የኢትዮጵያ ብሔራዊ ምርጫ ቦርድ ከቀናት በፊት ባወጣው መረጃ ብልጽግና ፓርቲ፣ የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ፣ ትብብር ለኢትዮጵያ አንድነት፣ ነጻነትና እኩልነት ፓርቲ ነፓ እንዲሁም ሰላም ለኢትዮጵያ ጥምረት ከፍተኛ ቁጥር ያላቸው እጩዎችን በማስመዝገብ በቅደም ተከተል ከ1 እስከ 5ኛ ያለውን ደረጃ መያዛቸውን አስታውቋል። በዚህም ለህዝብ ተወካዮች ምክር ቤትና ለክልል ምክር ቤቶች በፖለቲካ ፓርቲዎችና በግል ተወዳዳሪዎች የቀረቡ አጠቃላይ እጩዎች ቁጥር 10432 ደርሷል። ከነዚህ ውስጥ 3041 ወይም 29 በመቶ እጩዎችን በማስመዝገብ ብልጽግና ፓርቲ ቀዳሚ ሲሆን ኢዜማ 1248 ወይም 12 በመቶ እንዲሁም ትብብር ለኢትዮጵያ አንድነት 1053 ወይም 10 በመቶ እጩዎችን ለውድድር አቅርቧል። ለህዝብ ተወካዮች ምክር ቤት እጩዎችን በማቅረብ ረገድም ብልጽግና ፓርቲ 461 እጩዎችን በማስመዝገብ ከጠቅላላው 547 የፓርላማ ወንበሮች 84 በመቶ ለሚሆኑት እጩ ማቅረብ ችሏል። በተመሳሳይ ኢዜማ 293 እጩዎችን በማስመዝገብ ለ54 በመቶ የፓርላማ ወንበሮች ተወዳዳሪዎችን አቅርበዋል። ትብብር ለኢትዮጵያ አንድነት፣ ነጻነትና እኩልነት ፓርቲ እንዲሁም ሰላም ለኢትዮጵያ ጥምረት ለፓርላማ ወንበሮች ያቀረቧቸው እጩዎች ከፓርላማው የወንበሮች ብዛት ከግማሽ በታች መሆናቸው ተመላክቷል። በ10 ዓመታት ውስጥ በአሜሪካ ፕሬዝዳንት ወደ ቻይና የተደረገው የመጀመሪያው የትራምፕ ጉብኝት በዲፕሎማሲ ቋንቋ ዘላቂ ወዳጅና ጠላት የለም የሚለውን የሚያስረግጥ መሆኑ ተነግሯል። ለጉብኝት ቤጂንግ የከተሙት ትራምፕ ከሺ ጂንፒንግ ጋር ከቻይና አሜሪካ የሁለትዮሽ ግንኙነቶች አንስቶ ስለ ዓለም ሰላምና እድገት በሰፊው እየመከሩበት መሆኑ ተዘግቧል። የውጭ ትንታኔና ዓለም አቀፍ ጉዳዮች ዘጋቢያችን ቃል ኪዳን ይጥና ጉዳዩን በዝርዝር ተመልክቶታል። Beijing rolled out the red carpet for Donald Trump, welcoming him with a ceremony on Tiananmen Square. ማኦ ዚዶንግ ደንግ ዣኦፒንግም ለቅርብ ዘመኒቱ ቻይና የታላላቆች ታላላቅ ናቸው። የአንድ ትውልድ ውጤት ግን ታላቅና ታናሾች፣ አንድ ርዕዮት ተጋሪ ግን ያፈጻጸም ተጻራሪ። በሁለቱ የትልልቆች ትልቅ አንድነት ልዩነት የሚወከሉት ኮሚኒስቶች በግሪጎሪያኑ 1949 የቤጂንግን ቤተ መንግስት ሲቆጣጠሩ ዩናይትድ ስቴትስ የቤጂንግ ኤምባሲዋን ነቅላ ዘመን የከዳቸውን ህዝብም የጠላቸውን
ቺያንግ ካይሼክን ተከትላ ታይፔ ታይዋን ገባች። የቻይና አሜሪካ ግንኙነትም የኮሚኒስት ኢምፔሪያሊስቶች የጠላትነት መልክ ቅርጽ ያዘ። በቀጥታ እንደተፈራሩ በዲፕሎማሲው እንደተሻኮቱ ከኮሪያ ልሳነ ምድር እስከ ቬትናም በተዘዋዋሪ ጡንቻ ይፈታተሹ ገቡ። ፕሬዝዳንት ሊዮንደን ጆንሰን በግሪጎሪያኑ 1964 የወሰኑትን ወዲያው ባያጠፉ ኖሮ ግን ሁለቱ ሀገሮች በተዘዋዋሪ ውጊያ ያስፈሰሱት ደም የናረ የከረረው ጥላቻ በ15ኛ ዓመቱ ለመገመት ከሚከብድ መዘዝ በዶላቸው ነበር። ኮሚኒስት ቻይና የኒኩለር ቦምብ ለማምረት መቃረቧን ያወቁት ጆንሰን የቻይናንና የኒኩለር ተቋም በአውሮፕላን ለመምታት ወሰኑ። ግን መዘዙን ፈሩና ውሳኔያቸውን ወዲያው ሻሩት። ህዝባዊ ቻይናም የማትደፈር ሀያል ሆነች፣ ኒኩለርም ታጠቀች። የቻይና ኒኩለር መታጠቅ በቬትናሙ ጦርነት ቻይና የምትደግፋቸው ኮሚኒስቶች ማሸነፋቸው የዋሽንግተን ፖለቲከኞች ስለ ቻይና የሚከተሉትን መርህ ቆም ብለው እንዲያስቡ ሲያስገድዳቸው በ1969 ኮሚኒስት ቻይና ከኮሚኒስት ሶቪየት ህብረት ጋር በድንበር ግዛት ሰበብ መጋጨቷ የቤጂንግ መሪዎች ምዕራቡን እንደ አማራጭ ወዳጅ እንዲያዩትም አስገደዳቸው። ከሁሉም በላይ ማኦ በአንድ ወቅት ዘብጥያ ወርውረዋቸው የነበሩት ዴንግ ዣኦፒንግ ስለ ኮሚኒስታዊው ርዕዮት በተለይም ደግሞ ስለ ምጣኔ ሀብት መርሁ የነበራቸውን አመለካከት ትክክለኛነትም አረጋገጠላቸው። የሁለቱ ሀገራት የጠላትነት ክረት በሚስጥር ውይይት ረግቦ በትራምፕ ጉብኝት ከሰሞኑ ለስልሶ በ9ኛ ዓመቱ በሙሉ ዲፕሎማሲያዊ ድል ተለወጠ ተብሎ ሲነገር ሲለፈፍ ሲደሰኮርለት የሰነበተ ሲሆን በ10 ዓመታት ውስጥ በአሜሪካ ፕሬዝዳንት ወደ ቻይና የተደረገው የመጀመሪያው የትራምፕ ጉብኝት በዲፕሎማሲ ቋንቋ ዘላቂ ወዳጅና ጠላት የለም የሚለውን የሚያስረግጥ መሆኑም ነው እየተነገረ የሚገኘው። ከትናንት ጀምሮ ለጉብኝት ቤጂንግ የከተሙት ትራምፕ ከሺ ጂንፒንግ ጋር ከቻይና አሜሪካ የሁለትዮሽ ግንኙነት አንስቶ ስለ ዓለም ሰላምና እድገት በሰፊው እየመከሩበት ነው የተባለ ሲሆን ትራምፕ ወደ ቻይና የተጓዙትም በቻይናው ፕሬዝዳንት ሺ ጂንፒንግ የተደረገላቸውን ግብዣ ተከትሎ እንደሆነም ተገልጿል። እንደ ዓለም መገናኛ ብዙሃን ዘገባ ሁለቱ መሪዎች በሚኖራቸው የቆይታ ጊዜ ስሙ የሁለትዮሽ ዲፕሎማሲ በተለይም የታሪፍ ጦርነት ሳንካ በገጠመው የሁለቱ ሀገራት የንግድ ግንኙነት ላይ ያተኮረ ነው ይባል እንጂ ውይይቱ በኢራን ከሚካሄደው ጦርነት ዋሽንግተን ለታይዋን እስከምትሸጠው የጦር መሳሪያ ሊዘረጋ እንደሚችል ሳይታለም የተፈታም ነው። ፕሬዝዳንት ሺ ጂንፒንግ መላው ዓለም ውይይታችንን እየተከታተለ ነው ሲሉ ባወደሱት ጉብኝት ትራምፕ ቤጂንግ የገቡት በቢሊዮነሮች ታጅበው ሲሆን ይህም የጉብኝቱን ትርጉም ከፖለቲካ ባለፈ ወደ ታላቅ የንግድ ስምምነት ከፍ ከማድረጉን ባሻገር ፉክክርን ወደ ትብብር ለመቀየር የሚደረግ ስልታዊ እንቅስቃሴ ምሳሌ ተደርጎም እየተወሰደ ይገኛል። የሆነ ሆኖ በዓለም ገበያና በጂኦፖለቲካዊ መረጋጋት ላይ ከፍተኛ ተጽዕኖ ይኖረዋል ተብሎ የታመነው የጉብኝት በዲፕሎማሲ ቋንቋ ዘላቂ ወዳጅና ጠላት የለም የሚለውን መርህ ዳግም ያረጋገጠ ሲሆን ዓለም ላይ ሙሉ በኩልሄ ተፈጥሯዊ ጸጋ ያለው ምድር የለምና ጸጋን ተጋርቶ ምርትን ተገበያይቶ የጎደለን ተሞላልቶ ተጠቃቅሞ የማደግ የህዝቦችን ኑሮ የማሻሻል ጉዳይ አማራጭ የሌለው እየሆነ መጥቷል የሚለውንም ለማሳየት አብነት ተደርጎ እየተወሰደም ይገኛል። The two superpowers began their two-day summit with President Xi calling for cooperation over conflict. ከአርብ ግንቦት 7 ቀን 2018 ዓ.ም ጀምሮ በኢትዮጵያ ብር የሚደረግ ግብይት እንደሚቆም ባይናንስ አስታወቀ። በዚህ የመገበያያ መድረክ የሚሳተፉ አብዛኞቹ ኢትዮጵያውያን ወጣቶች ክሪፕቶከረንሲ አዋጭ ኢንቨስትመንት እንደሆነ ቢያምኑ መሰል ግብይቶች ግን ለህገወጥ የገንዘብ ዝውውር ተመራጭ የሆኑ መምጣታቸውን በዚያው መጠን ይነገራል። ስነፀሐይ ተስፋ ተጨማሪ አላት። በዓለም ትልቁ የክሪፕቶ ከረንሲ መገበያያ የሆነው ባይናንስ ከመጪው አርብ ጀምሮ በብር የሚደረጉ ግብይቶችን ሙሉ በሙሉ እንደሚያቆም አስታውቋል። ውሳኔውን ይፋ ያደረገው ባለፈው ሚያዝያ 22 ቀን 2018 ነው። በኢትዮጵያ ክሪፕቶ ከረንሲ እንደ አዋጭ ኢንቨስትመንት የሚያስተዋውቁ ግለሰቦች ባለፉት ዓመታት ቁጥራቸው በከፍተኛ መጠን እየጨመረ መጥቷል። ከብሔራዊ ባንክ የተለየ ፍቃድ ካልተሰጠ በስተቀር አሁን ባለው የኢትዮጵያ የህግ ማዕቀፍ ባይናንስን በመሳሰሉ መድረኮች በብር የሚከናወኑ ግብይቶች፣ ልውውጦችና መሰል አገልግሎቶች የተከለከሉ ናቸው። በብር
የሚካሄድ የክሪፕቶ ከረንሲ ግብይት ህጋዊ አለመሆኑን ብሔራዊ ባንክ ያሳወቀው ባሳለፍነው የካቲት 2018 ነበር። መሰል ግብይቶች በኃይል ተለዋዋጭና ለማጭበርበር የተጋለጡ መሆናቸውን ብሔራዊ ባንክ ለሀገሪቱ ዜጎች ማስጠንቀቂያ መስጠቱ ይታወሳል። ሌላው ስጋት ግብይቱ ለህገወጥ የገንዘብ ዝውውርና ሽብርተኝነትን በገንዘብ ለመደገፍ ሊውል የሚችልበት መንገድ ነው። በፍጥነት የሚለዋወጠው የፋይናንስ ማጭበርበር ከፍተኛ ኢኮኖሚያዊና ሰብአዊ መዘዝ የሚያስከትል ዓለም አቀፍ ወንጀል የሆነ እንደመጣ ባሳለፍነው ዓመት ዓለም አቀፉ የፖሊስ ድርጅት አፍሪኮም ተብሎ ከሚጠራው የአፍሪካ አቻው ጋር በጥምረት ያከናወኑት የምርመራ ውጤት አሳይቷል። ለዓለም ከተዋወቀ 17 ዓመት ገደማ ቢያስቆጠርም ክሪፕቶ ከረንሲ እንደ ብሔራዊ መገበያያ ጥቅም ላይ እንዲውል የፈቀዱት ኤል ሳልቫዶርና ማዕከላዊ አፍሪካ ሪፐብሊክ ብቻ ናቸው። የዳበረ ቴክኖሎጂና የቁጥጥር ማዕቀፍ ያላቸው ሀገራት ጭምር ዛሬም ቴክኖሎጂውን ከሙከራ በዘለለ በይፋ ስራ ላይ ለማዋል በጥርጣሬ ይመለከቱታል። ባይናንስ በብር የሚደረገውን ግብይት እንደሚያቆም ሲያሳውቅ የኢትዮጵያ መንግስትን ዓላማዎች ለመደገፍ ከተቆጣጣሪ ባለስልጣናት ጋር በቅርብ በመስራት ላይ እንደሚገኝ ገልጿል። ኩባንያው በብር የሚካሄደውን ግብይት በቅርብ መልሶ ለመጀመር ተስፋ እንዳለውም ተናግረዋል። ክቡራትና ክቡራን ተመልካቾቻችን አሁንም የአፍሪካ ሬኔሳንስ ቴሌቪዥን ዜናዎች እንደቀጠሉ ናቸው። ወደ ቀጣዮቹ ጉዳዮቻችን ከመሻገራችን በፊት ይፋዊ የማህበራዊ ገጾቻችንን ልናስታውሳችሁ ወደድን። በቴሌቪዥን ስርጭት ያለፏችሁን ፕሮግራሞቻችንን ከ1.8 ሚሊዮን በላይ ሰብስክራይበሮች ባሉት አርትስ ቲቪ ወርልድ የዩቲዩብ ገጻችን በኩል ልትከታተሉን ትችላላችሁ። በተጨማሪም በርካታ ተከታዮችን ባፈራንባቸው በፌስቡክ፣ በቀድሞ ትዊተርና በአሁኑ ኤክስ እንዲሁም በቲክቶክና ኢንስታግራም ገጾቻችን በኩል ቤተሰብ መሆን ትችላላችሁ። ከቆይታ በኋላ ፒኤስጂ የፈረንሳይ ሊግ 1 ዋንጫ ለአምስተኛ ተከታታይ ጊዜ ማሸነፉን ጨምሮ የተመረጡ ስፖርታዊ መረጃዎችን ወደ እናንተ እናደርሳለን። ይጠብቁን። የትምህርት ሚኒስቴር በትምህርት አተገባበር ላይ የኤአይ ቴክኖሎጂን ተግባራዊ ማድረጉን አስታወቀ። በሁለተኛ ደረጃ ትምህርት ቤቶች በትምህርት አተገባበር ላይ ለመምህራን ድጋፍ የሚያደርግ የሰው ሰራሽ አስተውሎት ቴክኖሎጂ ተግባራዊ መደረጉን የኢፌዴሪ ትምህርት ሚኒስቴር አስታውቋል። የዲጂታል ቴክኖሎጂዎች ፈጣን እድገት እያሳየ ባለበት በዚህ ዘመን ኢትዮጵያ ወደ ዲጂታላይዜሽንና የክህሎት ልማት የምታደርገው ጥረት የትምህርት ስርዓቱን ይበልጥ ወሳኝ እንዳደረገው ተነግሯል። በዚህም ትምህርት ሚኒስቴር የትምህርት ስርዓቱን ውጤታማና ዘመኑን የዋጀ ለማድረግ የሰው ሰራሽ አስተውሎት ቴክኖሎጂ ተግባራዊ መደረጉን የገለጸ ሲሆን አያይዞም ከ700 በላይ ትምህርት ቤቶች የዲጂታል ትምህርት ለማስጀመር ዝግጁ መደረጋቸውን ይፋ አድርጓል። በተጨማሪም ከ8 በላይ ዩኒቨርሲቲዎች ላይ የሰው ሰራሽ አስተውሎት ቴክኖሎጂ ትምህርትና ኦንላይን ኮርሶችን ለመስጠት ዝግጅት ማጠናቀቃቸውን ተመላክቷል ሲል የዘገበው ከባዱ ደሴ ነው። ከሰሞኑ አማዞን ባዘጋጀው ዓለም አቀፍ የቴክኖሎጂ ውድድር ላይ ናትናኤል ጌጤነው የተባለ የ24 ዓመት ኢትዮጵያዊ ወጣት አሸናፊ ሆነ። ወጣቱ አሸናፊ የሆነው አይቪ የተባለ ለትምህርት አጋዥ የሆነና ያለ ኢንተርኔት የሚሰራ የሰው ሰራሽ አስተውሎት ዲጂታል የትስስር መድረክ በመፍጠር ነው። ኤፍራታ ይስራ አለም ተጨማሪ አላት። በቅርቡ አማዞን ባዘጋጀው ዓለም አቀፍ የቴክኖሎጂ ውድድር ኢትዮጵያዊ ወጣት የፈጠራ ባለሙያ ናትናኤል ጌጤነው ዘለቀ አሸናፊ ሆኗል። የ24 ዓመቱ ናትናኤል ራሱን ያስተማረ የሶፍትዌርና የሰው ሰራሽ አስተውሎት ቴክኖሎጂ አልሚ ሲሆን በዚህ ውድድር አሸናፊ የሆነው አይቪ የተባለው ያለ ኢንተርኔት የሚሰራ የሰው ሰራሽ አስተውሎት ዲጂታል መድረክ በመፍጠር ነው። በዚህ ውድድር ከ115 ሀገሮች የተወጣጡ ከ10,000 በላይ ተወዳዳሪዎች የተሳተፉ ሲሆን ናትናኤል ከነዚህ ውስጥ በአንደኝነት በመመረጥ ዓለም አቀፍ የውድድር አሸናፊ ሆኗል ነው የተባለው። ናትናኤል የሰራውና በውድድሩ አሸናፊ የሆነበት አይቪ የተሰኘው ዲጂታል መድረክ በሰው ሰራሽ አስተውሎት ላይ የተመሰረተና የኢንተርኔት አገልግሎት በሌለበት በተንቀሳቃሽ ስልክ ብቻ ተማሪዎችን የሚያግዝ ነው ተብሏል። ይህ ዲጂታል መድረክ ለሽልማት እንዲመረጥ ያደረገው ሌላ ባህሪ የኤአይ አፕሊኬሽኖችን $1,000,000 ዳታ ሰርቨር የሚያስፈልጋቸው ሆኖ ሳለ ናትናኤል በፈጠረው አንዱን ኤአይ ጨፍልቆ በ250 ሜጋባይት በተራ ስልክ ላይ እንዲሰራ ማድረግ መቻሉን ተነግሯል። ናትናኤል ያለመው የሰው ሰራሽ አስተውሎት ዲጂታል መድረክ በ10,000 ብር ስልክ ላይ ያለ ኢንተርኔት እንዲሰራ የተደረገ ነው የተባለ ሲሆን ይህም ኢኖቬሽን ያስባለው ዋና ምክንያት መሆኑን ተገልጿል። በዚህም ኢትዮጵያዊ ወጣት የግሎባል ኢኖቬሽን አዋርድ ሽልማት ማሸነፍ አስችሎታል። ይህ ዲጂታል መድረክ በአዲስ አበባ ከተማ በሚገኝ ትምህርት ቤቶች ተሞክሮ ውጤታማ በመሆኑ ወደ አገልግሎት ለማስገባት ከተቋማት ጋር ንግግር እየተደረገ መሆኑን የተገለጸ ሲሆን በመተግበሪያው መልክ የሚቀርብ ነው የተባለው ፈጠራው እንደ አንድሮይድ ሆነ አፕል ስልኮች ላይ አውርዶ መጫን እንደሚቻል ተገልጿል። በዚህ መልኩ በሰው ሰራሽ አስተውሎት ቴክኖሎጂ በመታገዝ በግል ትምህርታዊ መረጃዎችን ያለ ኢንተርኔት ግንኙነት በማቅረብ ተማሪዎችን በቀላሉ ያግዛል የተባለ ሲሆን ይህም የኢንተርኔት ተደራሽነት በሌለባቸው ገጠራማ አካባቢዎች ያሉ ተማሪዎች ሳይቀር ያለምንም ገደብ ትምህርትን ተደራሽ ለማድረግ እንደሚያስችል ተጠቁሟል። አሰራሩም ልክ እንደ ቻትጂፒቲ እና ጀሚናይ ያሉ በሰው ሰራሽ አስተውሎት የሚሰሩ የቻት መተግበሪያዎች መሆኑን ያስረዳል። በአሁኑ ወቅት በአማርኛ እና በእንግሊዝኛ ቋንቋዎቹ እንዲሰራ ተደርጎ የተዘጋጀ ነው የተባለው
አቢይ መተግበሪያ በቀጣይ እንደ ትግረኛ እና ኦሮምኛ ያሉ ሌሎች የኢትዮጵያ ቋንቋዎችን ለማካተት እየተሰራበት መሆኑን ተመላክቷል። ክቡራን ተመልካቾቻችን አሁን የተመራረጡ ስፖርታዊ መረጃዎችን ወደ እናንተ የምናደርስበት ሰዓት ላይ ደርሰናል። ስፖርታዊ መረጃዎቹን ባልደረባችን ሷሊ መሐመድ ይዞ ይጠብቃችኋል። ከመረጃዎቹ ጋር መልካም ቆይታ። እንዴት ቆያችሁ ተመልካቾቻችን? ወደ መረጃዎቹ እናመራለን። አብራችሁኝ ነው። የኢትዮጵያ ከ17 ዓመት በታች ብሔራዊ ቡድን የሚሳተፍበት የአፍሪካ ዋንጫ በይፋ ተጀምሯል። በመክፈቻው ዕለት በተደረጉ ጨዋታዎች ቀይ ቀበሮዎቹ ከግብጽ ጋር ነጥብ ተጋርተው ወጥተዋል። ዮናስ ግርማ የአፍሪካ ታዳጊዎች የችሎታ ማሳያ ይሆናል ተብሎ የሚጠበቀው የ2026ቱ ከ17 ዓመት በታች የአፍሪካ ዋንጫ በሞሮኮ መዲና በራባት በደማቅ ሁኔታ ተጀምሯል። በጉጉት ሲጠበቅ የነበረውና የሞት ምድብ ተብሎ በተሰየመው ምድብ አንድ ውስጥ የተደለደሉት የኢትዮጵያ ታዳጊዎች በመክፈቻው ዕለት ከጠንካራዋ ግብጽ ጋር ባደረጉት ፍልሚያ አስደናቂ የሆነ የመከላከል ብቃት በማሳየት ነጥብ ተጋርተው ወጥተዋል። ከ22 ዓመት በኋላ ወደ መድረኩ የተመለሱ ቀይ ቀበሮቹ 16 የአፍሪካ ሀገራትን በሰሜን አፍሪካዊቷ ሞሮኮ በአራት ምድቦች ከፍሎ በሚያፋልመው ውድድር ላይ እየተሳተፉ ይገኛሉ። የሞት ምድብ እንደሆነ በሚነገርለትና አዘጋጇ ሞሮኮን ጨምሮ የሰሜን አፍሪካ ሀገራትን በያዘው ምድብ አንድ የተደለደሉት የኢትዮጵያ ታዳጊዎች የመጀመሪያ ፍልሚያቸውንም ከግብጽ ጋር አድርገው ያለ ግብ አጠናቀዋል። በሞሮኮ መዲና ራባት በሚገኘው አልሐሰን የስፖርት ማዕከል በተደረገው ጨዋታ አሰልጣኝ ሁሴን አብደላ የሚመሩት ግብጾች የማሸነፍ ከፍተኛ ቅድመ ግምት ቢሰጣቸውም በኢትዮጵያ ብሔራዊ ቡድን የመከላከል አቅም ግን ተፈትነው አምሽተዋል። በተለይ ታዳጊዎቹ ከአምበሉ ቢኒያም አብርሃ ተቀይሮ መግባት በኋላ የተለያዩ የግብ ዕድሎችን በመፍጠርም ጫና አሳድረዋል። በዚሁ ምድብ የተደረገው ሌላኛው ጨዋታ የውድድሩን አዘጋጅ ሞሮኮን ከቱኒዚያ ጋር አገናኝቶ የነበረ ሲሆን ጨዋታውም 1-1 በሆነ ውጤት ተጠናቋል። ይህም በምድብ አንድ የተደረጉ ጨዋታዎች በሙሉ አቻ በመጠናቀቃቸው ሁሉም እኩል 1 ነጥብ እንዲይዙም አድርጓል። ይህ የምድብ አንድን አስፈሪነትም አንዱ ማሳያ ነው ተብሏል። ውድድሩ ለ2 ሳምንታት የሚቆይ ሲሆን የኢትዮጵያ ብሔራዊ ቡድን የምድብ ሁለተኛ ጨዋታውን ዕለተ ቅዳሜ ከአዘጋጇ ሞሮኮ ጋርም እንደምታደርግ ተገልጿል። በሌሎች ምድቦች በተደረጉ ጨዋታዎች ኡጋንዳ ዲሞክራቲክ ኮንጎን 3-0 በማሸነፍ አስደናቂ አጀማመር ስታደርግ፣ ኮትዲቫር ካሜሮንን 2-0 ማሸነፍ ችላለች። ከየምድቦቻቸው ጥሩ ውጤት ያመጡ አራት ሀገራት በቀጥታ ኳታር ወደምትደግሰው ከ17 ዓመት በታች የዓለም ዋንጫ ተሳታፊ መሆናቸው ውድድሩን ተጠባቂ ያደረገው ሲሆን የኢትዮጵያ ብሔራዊ ቡድንስ እስከ የት ድረስ ይጓዛል የሚለውም ተጠባቂ ሆኗል። የኢትዮጵያ ፕሪሚየር ሊግ 32ኛ ሳምንት ጨዋታ ዛሬ ሲጀምር የሊጉ መሪ ሲዳማ ቡና 3ኛ ተከታታይ ጨዋታ ተሸነፈ። የሲቢኢ ኢትዮጵያ ፕሪሚየር ሊግ 32ኛ ሳምንት መርሃ ግብር ዛሬ ሲጀምር መሪው ሲዳማ ቡና በሀዲያ ሆሳዕና ሽንፈት ቀምሷል። በአዲስ አበባ ስታዲየም በተደረገው ጨዋታ ደስታ ዋሚሾ የሀዲያ ሆሳዕናን የማሸነፊያ ግብ አስገኝቷል። ለረጅም ጊዜያት ሊጉን በላቀ ብቃት ሲመራ የነበረው ሲዳማ ቡና በተመሳሳይ የ1-0 ውጤት 3ኛ ተከታታይ ጨዋታውን መሸነፉ የዋንጫው ጉዞ ላይ ጥያቄ ፈጥሮበታል። ሲዳማ ቡና ምንም እንኳን ተደጋጋሚ ሽንፈት ቢያጋጥመውም አሁንም በ55 ነጥብ የሊጉ አናት ላይ ይገኛል። ሌሎችም ተጠባቂ የሊጉ ጨዋታዎች የሚቀጥሉ ይሆናል። ፒኤስጂ የፈረንሳይ ሊግ 1 ዋንጫን ለ5ኛ ተከታታይ ጊዜ ማሸነፉን አረጋገጠ። ፒኤስጂ ተከታዩ ሌንስን አሸንፎ የዋንጫው ባለቤት ሲሆን የክለቡ ዋና አለቃ ኤንሪኬ ከፍተኛ አስተዋጽኦ ነበራቸው። ስፔናዊ ታክቲሻን ሉዊስ ኤንሪኬ ከተጫዋችነት እስከ አሰልጣኝነት ምን አሳኩ የሚለውን ልንነግራችሁ ዝርዝር አዘጋጅተናል። በስፔን ስቱሪያንስ ግዛት በምትገኘው ጊዮን ከተማ የተወለደው ሉዊስ ኤንሪኬ ማርቲኔዝ የእግር ኳስ ሕይወቱን በልጅነት ክለቡ ስፖርቲንግ ጊዮን ሀብሎ ከጀመረ በኋላ በስፔን ታላላቅ ክለቦች ውስጥ እስከ መድመቅ ደርሷል። በተለይም በባርሰሎና ቤት ለ8 ተከታታይ ዓመታት ከ1996 እስከ 2004 በቆየባቸው ጊዜያት የቡድኑ የልብ ትርታ በመሆን 2 የላሊጋ ዋንጫዎችን፣ 2 የኮፓ ዴላሬ ዋንጫዎችንና የአውሮፓ አሸናፊዎች አሸናፊ ዋንጫን ጨምሮ በርካታ ድሎችን በአምበልነት ጭምር አጣጥሟል። ወደ አሰልጣኝነት ስራው የተሻገረው የባርሰሎና
ባርሴሎና ቢ ቡድን በማሰልጠን መንገዱን የጀመረ ሲሆን ከዚያም ወደ ጣሊያኑ ሮማና ወደ ስፔኑ ሴልታ ቪጎ አምርቶ አሰልጥኗል። ወደ እናት ክለቡ ባርሴሎና በዋና አሰልጣኝነት ተመልሶ በ2015 ታሪካዊውን የሶስትዮሽ ዋንጫ በማንሳት በካምፕ ኑ ቆይታውም ስሙን በወርቅ ቀለም መጻፍ ችሏል። ስፔናዊ ታክቲሻን ሉዊስ ኤንሪኬ ከክለብ አሰልጣኝነት ወደ ሀገሩ ብሔራዊ ቡድን አቅንቶ ለ4 ዓመታት ቆይታ ካደረገ በኋላ በ2023 የፈረንሳዊን ኃያል ክለብ ፒኤስጂን በይፋ ተቀላቅሎ ከመጣበት ዓመት ጀምሮ አንድ ዓመት ሳይዛነፍ በተከታታይ ባለክብር ሆኗል። ክለቡ ትናንት ምሽት ከተቀናቃኙ ሌንስ ጋር ባደረገው ወሳኝ ጨዋታ በኪቪጂ ክቫራትስኬሊያና ወጣቱ ኢብራሂም ቡማዬ ባስቆጠራቸው ግቦች 2-0 በሆነ ውጤት በማሸነፍ የዘንድሮውን የፈረንሳይ ሊግ ዋንጫ ለተከታታይ 5ኛ ጊዜ ማሳካታቸውን በይፋ አረጋግጠዋል። ፒኤስጂ በአጠቃላይ 14ኛ የሊግ ዋንጫውን እንዲያነሳ ያስቻለ ሲሆን ይህም በፈረንሳይ እግር ኳስ ታሪክ አዲስ ክብረ ወሰን ሆኖ ተመዝግቧል። አሰልጣኝ ሉዊስ ኤንሪኬ በዚህ ውድድር ዘመን ብቻ የፈረንሳይ ሊግ ዋንጫን ጨምሮ የአውሮፓ ሱፐር ካፕን፣ የፊፋ ኢንተርኮንቲኔንታል ካፕን እና የፈረንሳይ ቻምፒዮንስ ትሮፊን ወደ ካዝናቸው በመክተት የስኬት ማማ ላይም ተቀምጠዋል። ፒኤስጂ ከዚህ ቀደም እንደ ሊዮኔል ሜሲ፣ ኔይማር፣ ኪሊያን ምባፔ ያሉ ታላላቅ ኮከቦችን ሰብስቦ የሀገር ውስጥ ዋንጫዎችን ቢያገኝም ለዓመታት የናፈቀውን የአውሮፓ ቻምፒዮንስ ሊግ ዋንጫ ግን ማሳካት ተስኖት ነበር። ወደ ፓሪስ ከመጡ በኋላ ቡድኑን ወደ ተሻለ የጨዋታ ዘይቤ በመቀየር በ2023/24 የውድድር ዘመን የፈረንሳይ ሊግ፣ የፈረንሳይ ካፕ እና የፈረንሳይ ሱፐር ካፕን በማንሳት በሀገር ውስጥ ፍጹም የበላይነታቸውን ከማረጋገጣቸውም በላይ ክለቡ ለብዙ ዓመታት በናፍቆት ሲጠብቁ የነበረውን ታሪካዊ የአውሮፓ ቻምፒዮንስ ሊግ ዋንጫን ለመጀመሪያ ጊዜ ወደ ካዝናቸው በማስገባት በፓሪስ ደማቅ ታሪክ መጻፍ ችለዋል። በአሁኑ ወቅትም ሉዊስ ኤንሪኬ በፈረንሳይ ምድር የማሸነፍ ስነ ልቦናን በማንገስ ክለቡን በሊግም ሆነ በአህጉራዊ መድረኮች ላይ የበላይነቱን እንዲያረጋግጥ በማድረግ የስኬት ጉዟቸውን በድል ጎዳና ላይ አስቀጥለዋል። ስፔናዊ አሰልጣኝ ሉዊስ ኤንሪኬ የአሸናፊነት ጉዞ በፓሪስ በደመቀ ሁኔታ የቀጠለ ሲሆን ለዚህም ትልቁ ማሳያ ደግሞ ባለፈው ዓመት የታሪካዊ የአውሮፓ ቻምፒዮንስ ሊግ ዋንጫ ባለቤት መሆናቸው የሚታወስ ሲሆን ዘንድሮ በሃንጋሪ ቡዳፔስት ከሰሜን ለንደኑ አርሰናል ጋር ለሚደረገው የአውሮፓ ቻምፒዮንስ ሊግ ታላቅ የፍጻሜ ጨዋታ ቡድናቸውን በብቃት ማድረሳቸው ነው። ሁለቱን ስፔናዊ አለቃዎች በሚያገናኘው የፍጻሜ ጨዋታ ከመድፈኞቹ እጅ ዋንጫውን በመቀማት ተጨማሪ ታሪክ ይሰሩ ይሁን የሚለው ይጠበቃል። የእንግሊዝ ፕሪሚየር ሊግ የዓመቱ ምርጥ ተጫዋችና አሰልጣኝ እጩዎች ይፋ ሆኑ። ሊጠናቀቅ ከጫፍ የደረሰው የ2025/26 የእንግሊዝ ፕሪሚየር ሊግ የውድድር የዓመቱ ምርጥ ተጫዋችና አሰልጣኝ እጩዎች ይፋ ተደርገዋል። የሊጉ መሪ አርሰናል 3 ተጫዋቾችን በእጩነት በማስመረጥ ቀዳሚ ሲሆን ግብ ጠባቂው ዴቪድ ራያ፣ ተከላካዩ ጋብርኤል ማጋሌዥ እና አማካዩ ዲክላን ራይስ በዝርዝር ውስጥ ተካተዋል። ማንቸስተር ሲቲ በበኩሉ የጎል ማሽኑ ኤርሊንግ ሃላንድንና አዲስ ፈራሚው አንቶኒ ሲሜዮንን ማካተት ችሏል። ከነዚህ በተጨማሪ የማንቸስተር ዩናይትድ አምበል ብሩኖ ፈርናንዴሽ፣ ሞርጋን ጊብስ ዋይት ከኖቲንጋም ፎረስት እና ብራዚላዊ ኢጎር ቲያጎ ከብሬትፎርድ በእጩነት የቀረቡ ተጫዋቾች ናቸው። በአሰልጣኝ በኩል ደግሞ ሚኬል አርቴታ፣ ፔፕ ጋርዲዮላ፣ አንዶኒ ራዮላ እና የማንቸስተር ዩናይትዱ ማይክል ካሪክ በእጩነት የቀረቡት አሰልጣኞች ናቸው። ክቡራትና ክቡራን ተመልካቾቻችን በእኔ በኩል ያስኳቸው ስፖርታዊ መረጃዎችን አጠናቅቄያለሁ። አሁን ወደ ጽዮን እመልሳችኋለሁ። መልካም ቆይታ። አመሰግናለሁ ሷሊ። ውድ ተመልካቾቻችን የአፍሪካ ሬኔሳንስ ቴሌቪዥን የሰዓቱ ዜናዎች የተከታተላችሁትን ይመስሉ ነበር። ስለሰጣችሁን ጊዜ ከልብ እያመሰገንን ከዜናዎቹ ጋር ጽዮን ላይኩን ቆይታ አድርጌያለሁ። ከቀሪ የጣቢያችን ዝግጅቶች ጋር መልካም ጊዜን ተመኘው።